በዘመቻ ደረጃ በየዓመቱ በትግራይ የሚካሄደው የአፈርና ውሃ ጥበቃ ስራን ያካተተ የተፈጥሮ ሀብት እንክብካቤ ስራ የካቲት 2 በይፋ እንደሚጀመር ይታወቃል። ይሁንና አንዳንድ ወረዳዎች ይህን ተፈጥሮ የማዳን ስራ ቀድመው የጀመሩ ሲሆን በትግራይ ማዕከላዊ ዞን ቀይሕ ተክለ ወረዳ ዘመቻውን ቀድመው ከጀመሩ ወረዳዎች መካከል ትጠቀሳለች። በሰማዕታት ስም የተጀመረው የነጻ ጉልበት ዘመቻ በጥሩ ሁኔታ እየተካሄደ መሆኑን የገለጹት የወረዳዋ አርሶ አደሮች የአፈርና ውሃ ጥበቃ ዘመቻ እስኪጠናቀቅ በአንድነት ትኩረት አድርገው እንደሚሰሩ ተናግረዋል። የአፈርና ውሃ ጥበቃ ስራ ሁል ጊዜ ከአርሶ አደር ጋር የተሳሰረ ነው። ስለዚህ አስፈላጊ ነው። የአርሶ አደር ህይወት ነው ማለት ይቻላል። ከዚህ በፊት ጥሩ የአፈርና ውሃ ጥበቃ ስራ ስለሰራን ጥሩ ልማት አግኝተንበታል። ስለዚህ አሁንም አጠናክረን እንሰራበታለን። ከዚህ በፊት በጦርነቱ ምክንያት የአፈርና ውሃ ጥበቃ ባለመጀመሩ ምክንያት የምንጠጣው ውሃ አጥተን ነበር። አሁን ከሰላሙ በኋላ ግን የአፈርና ውሃ ጥበቃ ስራ ሰርተን መሬታችን አለሳልሰን የመስኖ ስራ መስራት ችለናል። አሁን ደግሞ ይህ ዘመቻ በመጀመራችን ተጠቃሚዎች ነው የምንሆነው። በጦርነቱ ምክንያት መሬታችን ወደ ባዳ ተቀይረዋል። ይህን ወደ ነበረበት ለመመለስ ቆርጠን ተነስተናል። ዘመቻውም በሰማዕታት ስም ለ3 ቀን ከዚያ በኋላ ደግሞ በልዩ ዘመቻ ለ20 ቀን በነጻ ጉልበት ለመስራት ወጣቱ አርሶ አደሩ ሁሉም ህዝብ በትልቅ ወኔ ነው የተነሳው። የቀይሕ ተክለ ወረዳ የኢኮኖሚ ዘርፍ ኃላፊ አቶ ሀፍቶም ዘነበ በዚህ ዓመት በ13 ጣቢያዎች በሚገኙ 44 መፋሰሶች ከ760 በላይ ሄክታር መሬት በሚሸፍን የአፈርና ውሃ ጥበቃ ዘመቻ እንደሚካሄድ ገልጸው በዘመቻው ከ130 ሺህ ጉልበት እንዲከት እንደሚጠበቅና ማህበረሰቡም በዚህ ዘመቻ ንቁ ተሳትፎ እንዲያደርግ ጥሪ አቅርበዋል። በ44 መፋሰስ በ13 ጣቢያዎች 360 ሄክታር ለመሸፈን ጥሩ ጅማሮ ነው ያለነው። ይህ ዘመቻ አንድነታችንን በማጠናከር ትኩረታችንን ሙሉ በሙሉ ወደ ልማት የምናደርግበት ሰላም ፈላጊ ህዝብ መሆናችንም በዚህ አጋጣሚ የምናሳይበት ነው። የቀይሕ ተክለ ወረዳ አስተዳዳሪ አቶ ገብረመድህን መረሳ በሰማዕታት ስም የተጀመረው ዘመቻ እስኪጠናቀቅ ምርታማነትን ለማሳደግ በሚያግዝ ሁኔታ እንዲከናወን ገልጸው ከባለሙያዎች እስከ አመራሩ በመቀናጀትም ድጋፍና ክትትል እያደረጉ መሆኑን ገልጸዋል። ሰማዕታትን ስናስታውስ ሙሉ አቅማችን ወደ ልማት በማዋል ልማታችን በማረጋገጥ እነሱን የምንክስበት ነው። ስለዚህ በትኩረት ተደጋግፈን እንስራ። የሃይማኖት አባቶችና ሽማግሌዎች ከልማቱ ጎን ሆናችሁ ላደረጋችሁት ርብርብ እናመሰግናለን።